በጌታ ጸጋና ሰላም እንደምን ከረማችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር ትልቅ አምላክ ነው። እግዚአብሔርን ለማምለክ አቅም ጉልበት የሆነን ጌታ እሱ ከዘላለም እስከ ዘላለም ክብር ይገባዋል። ዛሬ የእግዚአብሔርን ቃል ከናንተ ጋር ለመካፈል ሲነገረኝ በልቤ ላይ ያለው ቃል ወይም አሸንፎ የወጣው ቃል ሁሉን አልፎ እና አሳልፎ የተባሉበት መድረስ በሚል ነው። ሁሉን አልፎ ሁሉን አሳልፎ የተባሉበት መድረስ። መንገደኞች ነን መቼም። መንገደኛ የሩቅ መንገድ መንገደኛ አለ፣ የቅርብ መንገድ መንገደኛ አለ። ሰው ከአንድ ቦታ ሲነሳ መዳረሻውን ከመነሻው አስቦ ነው የሚነሳው። ከመነሻው መዳረሻውን ያስባል። መዳረሻ ሳይኖረው እንደው ዝም ብሎ ገንዘብ ስላለው መኪና ላይ፣ ባቡር ላይ፣ አውሮፕላን ላይ፣ መርከብ ላይ የሚሳፈር ሰው የለም እብድ ካልሆነ በስተቀር። እና የት ሄዳለህ ቢሉት መኪና ውስጥ፣ አውቶቡስ ውስጥ እንደው ዝም ብዬ ሄዳለሁ የሚል የለም። ያለ ካለ ጤናው ጤና አይደለም ማለት ነው። ሰው ሲነሳ አድራሻ አለው። ገበያ ይሄዳለሁ፣ ሱቅ ይሄዳለሁ፣ ቢሮ ይሄዳለሁ። የየዕለት ተግባራችንን ብናይ ሰው ልጠይቅ ሄዳለሁ። ሰው ልጠይቅ ሄዳለሁ ብቻ ሳይሆን ሰውየው ራሱ ይታወቃል። አበበን፣ በቀለን፣ አዝብጤን፣ ጎንጤን ልጠይቅ ሄዳለሁ ይላል። ሩቅ የሚሄድ ደግሞ እንዲህ አይነት ሀገር ሄዳለሁ፣ ባህር ዳር ሄዳለሁ፣ ጅማ ሄዳለሁ ምናምን ብሎ ይነሳል። ግን እነዚህ ተጓዦች መንገዳቸው አንዳንዴ ቀንቶ ወዲያው ይደርሳሉ። አንዳንድ ጊዜ ደግሞ እንደ ትራንስፖርቱ እንደ መንገዱ ምን ይሆናሉ? ይደነቃቀፋሉ። ተደነቃቅፈው መንገድ ላይ ብዙ ችግር ያጋጥማቸዋል እና የመኪና እክል ይገጥማል። መኪናው አንድ ቦታ ይቆማል። በረሃ ላይ ሊቆም ይችላል፣ ከተማ ላይ ሊቆም ይችላል። ከታደላችሁ ከተማ ላይ ይቆማል እና እዚያ ቦታ ላይ መቼም መንገደኛው ጅማ ሄዳለሁ ብሎ ወልቂጤ ላይ መኪናው ቢሰበር ወልቂጤ ላይ ቤት አይሰራም እና ወልቂጤ ላይ ያጋጠመውን ችግር ተቋቁሞ ወይ መኪና ቀይሮ ወይ የሆነ ነገር አድርጎ ይደርሳል። እና መንገደኛ ብዙ ችግር በሕይወቱ ያጋጥመዋል፣ እንደ መንገዱ ርቀት ማለት ነው። ዛሬ በዚህ ማለዳ እኛ መንገደኞች እንደሆንን እንድናውቅ፣ የሩቅ ሀገር ተጓዦች እንደሆንን እንድናውቅ፣ የመንገዱን ባህሪም እንድናውቅ፣ መንገዱ በጣም ቀላል እንዳልሆነ እንድታውቁ ፈልጋለሁኝ። መንገዱ አይዞህ ትጥሳለህ ትጠረምሳለህ ተብሎ የሚደረስበት አይደለም። መንገዱ በጌታ ጸጋ ብርታት ኃይልን በሚሰጥ በክርስቶስ ኢየሱስ ሁሉን እየቻሉ አሸናፊ ሆነው የመጡትን ነገሮች እያሸነፉ በሱ ድል እየነሱ የሚጓዙበት መንገድ ነው። መንገዱ ደግሞ እጅግ በጣም አሰልቺ፣ አድካሚ፣ ግራ አጋቢ ከመሆኑ የተነሳ ብዙዎቻችን በእንቆቅልሽ ውስጥ አለን። በዚህ ውስጥ ሳልፍ ጌታ የት አለ ምን አለ እንላለን። እና መንገዱ አንዳንዴም እልል ያሰኛል፣ አንዳንዴም ኡኡ ያሰኛል። በአብዛኛው አሁን በዚህ ዘመን መንገዱ እልል ብቻ አይደለም ኡኡ ነው የሚያሰኘው። ጨርቅ ያስጥላል፣ ያሳብዳል። በመቼ ነው ይሄንን መንገድ የመረጥኩትም ያሰኛል። ግን ወደድንም ጠላንም መንገድ ላይ ጨርቅ የሚያስጥል ሁኔታ ቢያጋጥመንም ልንደርስ እንጂ መንገድ ልንቀር አልተጠራንም። አሜን፣ ሃሌሉያ። ዛሬ የዚህ ምድር ድንኳን ተክላችሁ ጊዜያዊ ኃላፊዎች እንድትሆኑ ማወቅ ያስፈልጋችኋል። እግዚአብሔርን አደላለን ብትሉ አያደላደላችሁም። እግዚአብሔር በመንገድ ላይ ሰውን የማደላደል ዓላማ የለውም። ሰውን እንዲሁ ዝም ብሎ በቃ ኮንትራት ስንፈራረምም ሁሉን ነገር አደርግልሃለሁ፣ አይዞህ፣ አልጋ ባልጋ አደርግልሃለሁ ብሎ ኮንትራት አልተፈራረምክም ከኛ ጋር። ሲጠራን በእኔ ሳላችሁ መከራ አለባችሁ ትፈርማለህ፣ ፈርም። በቃ አለቀ። መፈረማችንን እንረሳዋለን ኮንትራቱን። ክርስቶስን እየመሰሉ ሊኖሩ የሚወዱ ይሰደዳሉ፣ እፈርማለሁ እያልን ፈርመን እኮ ነው የገባን። ከገባንበት በኋላ የተፈራረምነውን እንረሳና ደግሞም አንዳንድ ስብከቶቻችን ትምህርቶቻችንም ሸፋፋና ገዳዳ ናቸው። ምንም አይደርስብህም ብለው ዣንጥላ በዣንጥላ ያደርጉናል፣ ጥላውን ይሰጡናል፣ ምን ይሉናል፣ ይሄ የሌለውን ጥላና እዚያ ላይ እንግዲህ ስንደገፍ አደጋ ውስጥ እንወድቃለን። ቁርጡን ነው የነገረን እሱ ማንንም አይፈራ፣ ቁርጡን ነው የነገረን።
ደሜንም የማይጠጣ ስጋዬንም የማይበላ ይከተለኛል። ይከተለኝ የማይከተለኝ ከሆነ ሲል ይህን ሲሰሙ የሚያስጨንቅ ንግግር ይናገራል አሉ። እባካችሁ ኑ ላብራራላችሁ። አይደለም እኮ እናንተ እንደምትሉት እናንተ አይሁዳውያን አውቃለሁ ባህላችሁ እንደዚህ የጠበቀ ነው። ምን ያለ ያንንም ሕግ የሰጠኋችሁ እኔ ነኝ። ቆይ ላብራራ አላለም። ጥርግ ብለው ሲሄዱ ዞረና ትንሽ ቢቀረው መሄድ ትፈልጋላችሁ አለ። ከአንተ ወዴት እንሄዳለን? የመንገዱን ባህሪ አውቀናል። አንተ የሕይወት ቃል አለ። አንተ የሕያው የእግዚአብሔር ልጅ ነህ። ወዴት እንሄዳለን አሉት። ተከተሉት። እንዳሉትም ሆነ። ወጣ ገባ ያለ ሕይወት ቢኖራቸው ወገኖቼ ሆይ እግዚአብሔር ቁርጣችንን ነው የሚነግረን። በእኔ ሳላችሁ ምን አለባችሁ? መከራ። ቁርጣችሁ ነው በቃ የመላ ዓለሙን የሚያጋጥመው መከራ ከመላ ዓለሙ ጋር ይወርድብናል። የኛ ደግሞ ልዩ ነው። ከመላ ዓለሙ ይሄ ዓለም ላይ የሚደርሰው መከራ በእኛም ላይ ይደርሳል። የኢኮኖሚው የምኑ ሁሉ ይደርስብናል። ለየት ያለው ደግሞ በጌታ በመሆናችን እሱንም ትክክል ኑሮ ከኖርን ነው። በጌታ ስለሆንን ብቻ አይደርስብንም። እውነተኛውን ክርስቲያናዊ ሕይወት ለጢሞቴዎስ ሲጽፍለት ክርስቶስን እየመሰሉ ሊኖሩ የሚወዱ ይሰደዳሉ። በተለይ በአሁኑ ጊዜ ክርስቶስን መስዬ ታማኝ ሆኜ የጌታን ቃል አክብሬ ወለም ዘለም ሳልል እወጣለሁ እገባለሁ የሚል ሰው መቼም እንደው በቀጭን ክር ላይ የመሄድ ያህል ነው። ወሮ በላና ወንበዴ አጭበርባሪና ምን በበዛባት ምድር ማለት ነው። ስለዚህ ወገኖቼ ሆይ እንዴት ሆነን ነው የምንደርሰው? መዳረሻ አለን። ተቅበዝባዦች አይደለንም። አዙሪታሞች አይደለንም። መዳረሻ አለን። ንጉሥ አለን። መንገዱ መሪ አለው። መንገዱ አስተማማኝ አድራሻ አለው። አሜን ሃሌሉያ። እሱ ደግሞ ላያደርስ አያንቀሳቅስም። ከዚያ ሰፈር ያፈናቀለን፣ ከአጋንንቱ ምድር ያፈናቀለን፣ ከዚያ ሰፈር ያጣላን፣ ከዚያ ሰፈር ሄዶ ከገበያ ላይ የገዛን ጌታ የት እንደሚያደርስ ያውቃል። ይህን ደግሞ ዕውቀት የሰጠው ማንም የለም። ዓለም ሳይፈጠር በፊት ያሰበን ያቀደን የዘላለም ዕቅዱ ውጤቶች ነን። ስለዚህ መንገድ ላይ አንቀርም፣ እንደው ወደን ፈቅደን ካልቀረን በስተቀር። ስለ አንድ ሰው ታሪክ እንነጋገራለን። እንዴት ደረሰ? ኢያሱ ምዕራፍ 14 ከ6 ጀምሮ አነባለሁ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም ዮፎኒ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። የእግዚአብሔር ማርያም ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ የ40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። ከእኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልሁ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትልሃልና እግርህ የረገጠው ምድር ላንተና ለልጆች ለዘላለም በርግጥ ርስት ይሆናል ብሎ ማለ። አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመታት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴም በዚያን ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህንን ተራራማ ሀገር ስጠኝ። አንተ በዚያ ቀን ኤናቃውያን ታላላቆች የተመሸጉ ከተሞችም በዚያ እንዳሉ ሰምተ ነበር። ምናልባትም እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁ። ኢያሱም ባረከው። ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው። ስለዚህ የእስራኤልን አምላክ እግዚአብሔርን ፈጽሞ ስለተከተለ ኬብሮን እስከ ዛሬ ለቄኔዛዊ ለዮፎኒ ልጅ ለካሌብ ርስት ሆነች። የኬብሮንም ስም አስቀድሞ ቅሪያት አርባቅ ትባል ነበር። ይህም አርባቅ በኤናቅ ሰዎች መካከል ከሁሉ ከፍ ያለ ነበር። ምድሪቱም ከውጊያ አረፈች። እዚህ ስፍራ ላይ የምናየው ካሌብ ነው። ካሌብ በመጽሐፍ ቅዱሳችን ውስጥ ከዘጸአት ጀምሮ ስናጠና መጽሐፍ ቅዱሳችን ውስጥ እስራኤላውያን ከግብፅ ምድር በእግዚአብሔር የተስፋ ፍጻሜ ለአብርሃም የተገባው የተስፋ ፍጻሜ ደርሶ ከግብፅ ምድር በጸናች እጅ ሲያወጣ ከወጡ ሰዎች ውስጥ አንዱ ነው። እዚያ ውስጥ እናገኘዋለን።
ካሌብን አንድ ስፍራ ላይ ሰላይ ሆኖ ሲላክ እናየዋለን። ከማን ጋር? ከኢያሱ ጋር የሚገቡባትን የተስፋዋን ምድር እንዲሰልሉ ተልከው እግዚአብሔር ሊያወርሳቸው ያለውን ምድር በስለላ የተመለከተ ተመልሶ ሪፖርት ያደረገ 10 ነገዶች ከ10 የተመረጡት አለቆች ህዝቡን ሲያምሱና ሲያተራምሱ አንገባም መውረስ አንችልም ሲሉ እንግባ እንወርሳለን ጥላቸው ተገፏል ብሎ ያለ ትልቅ ኃያል የእግዚአብሔር ሰው ነው ካሌብ እስራኤላውያን በምድረ በዳ 40 ዓመት ሲጓዙ አብሯቸው በዚያ ቃጠሎ ውስጥ የተጓዘ እንደ ማንኛውም መንገደኛ እኩል መንገደኛ ነበረ። ነገር ግን አብዛኞቹ የእነርሱ ዕድሜ እኩያዎች እየረገፉ በምድረ በዳ ሲቀሩ በአንደኛ ቆሮንቶስ ምዕራፍ 10 ላይ በሚበዙቱ ደስ አልተሰኘም በምድረ በዳ ወድቀው ቀርተዋልና ሲባል ይሄ ሰው በጣም ፈታኝ የሆነውን መንገድ በጣም አስቸጋሪ የሆነውን መንገድ ተጉዞ አሁን የተስፋውን ምድር ረግጠው ነው ይሄን የሚያወራው። ገብቶ ነው የሚያወራው። ያን መከራ አልፎና አሳልፎ ነው የሚያወራው። አልፎና አሳልፎ ለማውራት እግዚአብሔር ያብቃል። አሜን ሃሌሉያ፣ አሜን ሃሌሉያ። እና ይሄ ሰውዬ ሌላውን የበላ ምድረ በዳ፣ ሌላውን ውጦ ያስቀረ ምድረ በዳ፣ ሌላውን ነገሩን ሁሉ ያሟጠጠ ምድረ በዳ እሱን እንዴት አልቻለውም ስትሉ ያልቻለበትን ምክንያት ይገልጽልናል። ከያህዌ ጋር ያደረገውን ኪዳን፣ ከያህዌ ጋር ያደረገውን ጥምረት፣ ከያህዌ ጋር ያደረገውን ህብረት እንመለከታለን። እነዚያ ከሰማይ የሆኑለት ብርሃኖች መርተውት ኃይል ሆነውት የተስፋይቱን ምድር ወረሰ። ምንድን ናቸው? ምድረ በዳው በጣም ከባድ ነው። ምድረ በዳው በጣም አስቸጋሪ ነው። እኔ መቼም እንደናንተ እኔ መቼም እግዚአብሔር በህይወቴ የሚያልፈውን ነገር ሳልድን ቢነግረኝ ኖሮ በፍጹም ክርስቲያን አይደለም አገልጋይ አይደለም ክርስቲያን አልሆንም ነበር። መጀመሪያ ቢነግረኝ እግዚአብሔር መጀመሪያ ምን አደረገኝ? በቃ ልክ ጌታን ስቀበል እንዲያደርጋለሁ እጠቀምብሃለሁ ምናምን አለኝና መግቢያውን ነገረኝና መሃል ላይ አውጥቼ ምድር ቁና ስትሆንብኝ ዝም የመንገዱ ወግ ይሄ ነው አለ። ያውቃል ማንነታችንን አንድንም ነበረ። በህይወቴ ያለፍኩበትንና ያለፍኩስ በሱ ጸጋ እዚህ ደርሻለሁ። በፍጹም አልሞክራትም ነበር። እናንተን አላቅም። ዘርዝሮ አንዳርጌ ብሎ እንዲህ እኔ ላርፍ ነውና ትዞራለህ ብሎ አዞርሃለሁ ታገለግለኛለህ ብሎ በመጀመሪያ አልዞርኩም፣ አዞረኝ። እኔ ለአብርሃም የገባው የተስፋ ቃል ሲመጣ ምንድነው ያለው? ወተትና ማር የምታፈሰውን ከነዓንን አወርሳቸዋለሁ ነው ያለ። ጅው አድርጎ የሚያገባቸው ነው የመሰላቸውና ከነሱ ከግብፅ ባርነት እነሆ ሊጡን የሚይዝ ሊጡን ያዘ። ብድግ ብሎ ሄዱ። ባሩ ተከፈለ። መቼም የተአምራቱ ብዛት እግዚአብሔር እኮ ሲያባብለን ጌታን በተቀበልን ጊዜ በመጀመሪያው አቤት የተአምራቱ ብዛት፣ ጌታ እኮ ለእኔ ቅርብ ነው፣ ጌታ ይስሮ ዱብ ይላል። ሕፃን እያለንማ ስናለቅስም ከረቤላ ሰጠን ለልጆቻችን እኮ። ስናድግ እኮ ጧ ብንል ቧ ብንል ምንም አይሰጡንም። አድብ ነው የሚሉት። እና ወጡ። የኤርትራ ባህር ተከፈለ፣ ተሻገሩ። ፈረሱና ፈረሰኛውን በባህር የጣለ አሉ። ከዚያ ድንገት ሄዱ። እንደገና ደግሞ እንዲህ ሲሉ ወዲያውኑ ኤርትራን ባህር ረሱና ምድረ በዳ ላይ ሲገቡ አሉ። የእነርሱ እኮ የህይወት ታሪክ ነው። መዝሙራቸው 2 ነው። ወዲያው ፈጥነው ረሱ ይላል። ምን አይነት ነገር ነው ባካችሁ! እና ይሄ ካሌብ ፈጥኖ በሚረሳ ትውልድ መካከል፣ በሚያጉረመርም ትውልድ መካከል፣ በምድረ በዳ ረግፎ በቀረ ትውልድ መካከል እንዴት አልፎ ደረሰ? አንደኛ ለካሌብ የሰራ ምድረ በዳው አንደኛ ይሄ ሰውዬ ሊሻገር የቻለው
የተስፋ ቃሉን አልጣለም። ምድረ በዳው ከእጁ ላይ የሆነ ነገር ሊያራግፍበት ከልቡ ለንተናውን ሊያወልቅበት ሲፈልግ የተስፋ ቃሉን እንቅ አድርጎ የያዘ ሰው ነው። ወገኖቼ ሆይ ይህ ሰው እስራኤላውያን አይደለም ያላቸውን መጣል መከራ ብዙ ነገር ያስጥላል። አጋርን ልጇን አስጥሏታል። መርከበኞቹን የጫኑትን እህል ኢንቨስት ያደረጉበትን ባህር ውስጥ አስጥሏቸዋል። መከራ ማዕበል በተነሳ ጊዜ ዕቃውን እያነሱ ጥለዋል። ዮናስ ባህሯን መርከቧን በበጠበጠ ጊዜ ብዙ ነገር ባህር ላይ ጥለዋል። በሐዋርያት ሥራ ምዕራፍ ላይ ሄዳችሁ ስትመለከቱ ሐዋርያው ጳውሎስ ታስሮ ሲሄድ መርከቡ ሲናወጥ ማዕበሉ ሲመታው ሕይወት አይተርፍም ሲባል ያላቸውን እህል ነው እያወረዱ የጣሉት። ሳይጠቅም ቀርቶ ሳይሆን መከራ አፍንጫቸውን ይዞ ነው ያስጣላቸው። መከራ የማያስጥለው ነገር የለም። ያቺ በኩር ልጇን አጋር እስማኤልን ወረወረችው ይላል። እናት ወዳ ልጇን አትጥልም የሚያስጥል አስገዳጅ ሁኔታ ከሌለ በስተቀር። ከእናት በላይ መቆርቆር የሚፈልግ ምን አይነት እቺ ጨካኝ አረመኔ ይላል። ሊያስጥላት የቻለውን ኃይል አይመለከትም፣ ገፍታሪውን ሁኔታ። ስለዚህ እስራኤል ሁሉ ተስፋውን ሲጥል ካሌብ ግን ሻካቶ ለሃዲ ጋይስ አሜን፣ ሃሌሉያ ሃሌሉያ። ይሄ መከራ የጊዜው ነው። ግን ለአብርሃም የተገባው ተስፋ ከነዓንን እወርሳለሁ እገባለሁ አለ። ተስፋ ቃል ለአንድ ክርስቲያን ብር ወርቅ አይደለም፣ ስንቁና ትጥቁ ተስፋ። አሜን ሃሌሉያ። እስቲ ተስፋ ያለው ሰው ሃሌሉያ። አንድ ተስፋ አለን። ጌታችን ኢየሱስ ክርስቶስ ወላጅ እንደሌላቸው ልጆች አልተዋችሁም፣ እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ ባዘጋጀውላችሁ በዚያ እንድትሆኑ መጥቼ እወስዳችኋለሁ። መከራው ሲያፍገመግመን እኔ እዚህ ምድር ላይ እፍገመገማለሁ፣ ግን በዙፋኑ የሆነ አሜን ሃሌሉያ የመላእክት አምልኮ ያለበት የቅዱሳን እልልታ ያለበት ርስት አለኝ። መያዣ ያለኝ ሰው ነኝ። ለርስቱ መያዣ መንፈስ ቅዱስ የተቀበልኩ ቀብድ ያለኝ ነኝ። ተራ ሰው አይደለሁም። የምኖርበት ቤት አይወስነኝም። የምበላው እንጀራ አይወስነኝም። የማገኘው ገቢ አይወስነኝም። እነሆ እዚህ ሆኜ ሰማይ ርስት ያዘጋጀው ማካዳላ ሃዳጋያ አፈናቃይ የሌለበት ነቃይ የሌለበት ስጋት የሌለበት አብ ወልድ መንፈስ ቅዱስ የሚዳኙት ሀገር አሜን ሃሌሉያ። የጊዜውን መከራ እንድታገስ የሚያደርገኝ ተስፋ አለኝ። ተስፋ እንደሌላቸው ሰዎች እንድታዝኑ አልፈቅድም። እርስ በርሳችሁ በዚህ ቃል ተጽናኑ። እነሆ በጌታ የሞቱ ቀድመው ይነሳሉ። እኛ በሕይወት ያለን ጌታን በአየር ላይ ለመቀበል እንግዲህ በኢየሱስ ክርስቶስ ስም ይሄ ሙቀታችን ነው። ይሄ ግለታችን ነው። ይሄ ንቃታችን ነው። ይሄ ዝማሪያችን ነው። ለዚህ ነው ምትሃት የሆነው። ለዚህ ነው ተአምራት የሆነው። በሚያለቅስ ትውልድ መካከል እልል ያልነው እንጎቻ ስለጋገረልን የሆነ ጎጆ ስለሰራልን ሳይሆን በሰማይ። እስቲ ተስፋ ያለው በጌታ በኢየሱስ ክርስቶስ ስም ተስፋ እንደሌለው አንገት አታቀርቅር። የጊዜው መከራ ያልፋል። ባያልፍም ታሳልፈዋለህ። ክርስቲያን ለየት ብሎ ስቆ የሚሄደው እኮ ስላገኘ አይደለም። እሱንም ዓለማውያንም ያደርጋሉ። ሲሳካላቸው ይስቃሉ። እኛ እኮ እንደዚህ አይደለንም። በመከራ በጨለማ ውስጥ የሚያዘምረን ሐዋርያት እኮ ሙልጭ አድርገው ገረፉና ለቀቋቸው ይላል። የገረፏቸው እኮ የ5 ዓመት የ6 ዓመት የኬጅ ልጆች አይደለም፣ ትልልቅ ኢማሞችን ነው። ስለ ስሙ ይናቁ ዘንድ የተገባቸው እንደሆኑ ቆጥረው ደስ እያላቸው ወጡ ይላል። ለምን? ገራፊው ዓለም ጊዜያዊ ናት። አዋራጁ ዓለም ጊዜያዊ ናት። አስለቃሹ ዓለም ጊዜያዊ ናት። በዚህ ዓለም ላይ የሚጠረገው እንባችን ጊዜያዊ ነው። ዛሬ ያስለቀሳችሁ ችግር ነገ ቢመለስ ተነጎዳያ ደግሞ ጥርሱን ያገጠጠ ችግር ይጠብቃችኋል። ችግር እንደሆነ እኮ ተሰልፎ ነው፣ ወንበዴ ነው። አማክሯችሁ አይመጣም፣ ድንገት ነው የሚመጣ። ከዚህ ስትወጡ ችግር ሊያጋጥማችሁ ይችላል። ያልጠበቃችሁት ወንበዴ ሽፍታ ነው ችግር። በኢየሱስ ስም እኔ እኮ አልጠበቅኩም። ከዚህ ሳልወጣ እዚህ ልግባ። አዎ
ገና ደግሞ አለ ስም ያልተሰጠው ሌላ ወንበዴ ችግር። አትዘናጉ። አይነት በአይነት አለ ችግር መንገድ ላይ። በደንብ አድርጌ ነው ምነግራችሁ፣ ንገርልኝ ብሏል። መቼ ወዲህ ነው የተቀማጠላችሁት እናንተ? እንዲህ በጀርባ ላይ የሚያዝሉ ስብከቶች መጡና ያባበሉን፣ ሜዳ ላይ ያቃጠሉን። የተስፋ ቃል ዋዛ አይደለም። ጉልበታችን እሱ ነው። አሜን። ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። ጌታ እንደው ምልክቶች ነግረው ጨርሰውልናል። በደጅ ነው። አሜን። በደጅ ነው። ዘላለም ዘላለም ነው። ይሄ ግን ጊዜያዊ ነው። አሜን። ሃሌሉያ። ጥርሳችንን ያስነከሰን ተስፋችን። ማህበረሰቡ ማር ስትኖሩ በቃ ማህበረሰቡ ውይ ሲል እኛ እኮ አሁን እኮ አስተዛዛኝ አይደለን፣ አላቃሾች ሆነናል። ሰዎች ችግራቸውን ሲነግሩን መፍትሄ አይደለም ነግረው። በጣም የሚገርምህ የኔ ብለን እንደገና ሌላ ችግር ነው። እናቶች ድሮ ቡና ሲጠጡ ያወራሉና ሲመጡ ሲሰበሰቡ የሚያወጡት በጣም ኢንተርቴን ያደርጋል። እና ደህና አደርሽ አባይ ጠንፌ ምናምን ሲሸቀሽቀኝ ሌላዋ ደግሞ ማማ ጡርዬ ደግሞ በዚህ ቅርጥፍ አርጎ ያሳድ ወደ ማህበረሰቡ ስንገባ እኮ ቅርጥፍ አረገኝ ሲል እኛም ደግሞ ቀረጣጥፎ ወቅቶ ምናምን ነው የምንለው። ተስፋ ቢሶች ሆነን ተስፋ ቢስ እናረጋለን። አይዞ አንድ አለ። ራጋዳላሃዳጋጃዳጋዳጋይስ ሬጋዳላሃዳጋያ ሁሉን አሳልፎ የሚያቆም ጌታ አለኝ። ተስፋ አለ። አይዞ ምድሪቱ ይህን ታበቅላለች አይደለም፣ ከሰማይ የሚመጣ ሁሉን ድል ያደረገ ሁሉን ከእግሩ በታች የሚገዛ ማን አለ? ኢየሱስ የሚሉት ማን ነው? እርሱ ከድንግል ማርያም የተወለደ ሞትን ድል የነሳ ዳግም የሚመጣ ያዳነን ጌታ የሚያድን ጌታ አለ ብለን ርስት እንስጠው። ሰውየው የተጨናነቀውን እናስተንፍሰው። ልዩ ሕዝብ ነን። በመከራ ውስጥ ባለ ሕዝብ መካከል ለእኔ ያ መከራ መነገጃ እንጂ ማልቀሻ አይደለም፣ ክርስቶስን መስበኪያ። የተስፋ ቃላችሁን አትጣሉ። የተስፋ ቃል በጨለማ ብርሃን፣ በድካም ብርታት፣ በሐዘን መጽናናት ነው። የምንጽናናው የሆነ ነገር ስለሆነልናል። ይሄ ሰውዬ ትዝ ይልሃል አለው። ማንን? ኢያሱ ትዝ ይልሃል? እኔ እናንተ በቃዴስ በርኔ እያለን እግዚአብሔር የተናገረውን ታውቃለህ? አወርሳቸዋለሁ ብሏል። እወርሳለሁ። ይሄ ነው እዚህ ያደረሰኝ ያለው። ሁለተኛ ቶሎ ብዬ ልሂድ። ይሄ ሰውዬ ትልቁ ነገሩ የተስፋ ቃሉን ነው። የተስፋ ቃል የሰጠው ምንድን ነው? የታመነ ነው። ይሄ መንገደኛ ተስፋ አላልኳችሁም። ይሄ ዘላለማዊ የእግዚአብሔር ቃል ያጸናውን ተስፋ ነው የምላችሁ። ከዚያ መለስ ደግሞ በምድርም ላይ ተስፋ ሰጥቶናል። አንዳንድ ተስፋ የጊዜያዊ ተስፋ ማለት ነው። ጊዜያዊ ተስፋ ቤት እሰራልሃለሁ፣ ምን አደርግሃለሁ፣ እድርሃለሁ፣ ምን እልሃለሁ ምናምን ያለ ተስፋ አለ። ያንም ተስፋ እየፈጸመው አለን። አንዳንዱ መንገደኛ ከኪሱ አውጥቶ የሰጠን ተስፋ አይፈጸምም። እሱ መጠየቅ ያለባችሁ እግዚአብሔርን ሳይሆን ሰውየውን ነው። የተናገረው ሰውዬ እያለ ያልተናገረውን እግዚአብሔር ለምን ትጨቀጭቁታላችሁ? የተናገረውን ሰውዬ ያው የነገርከኝ አልተፈጸመም፣ እሱም ደግሞ ብልጥ ነው እምነት ስለሌለህ ነው ይልና አንተው ላይ ዳውን ይጨምራል። ማምለጫውን ሳያቅድ መቼ ይናገራል? ሁለተኛ አምላኩን መከተል አላቋረጠም። መንገዱ ተመልከቱ። ፈጽሜ እግዚአብሔርን ተከተልኩ ይላል። እግዚአብሔር ራሱ ካሌ ፈጽሞ ተከተለኝ ይላል። ኢያሱ አምላኩን ፈጽሞ ተከተለው ብሎ መስክረውለታል። እንዴት ነው የተከተለው ስትሉ እግዚአብሔር ፊት ይሄዳል፣ የመንገዱ ባህሪ አይገባም እና ብቻ ይዟል አምላኩን። ቁልቁለት ሲገቡ አንተ አዋቂ ነህ፣ ሲወርድ አንተ አዋቂ ነህ፣ ባይመችም አንተ አዋቂ ነህ፣ መልሶ ሲያወጣም አንተ አዋቂ ነህ። አለቅህም ማጋዳላሃዳጋያ ምንም ባይኖር አንተ አዋቂ ነህ። በጠመስማዛ ብትመራኝም አንተ አዋቂ ነህ። ዋጋዳላሃዳጋያ አሜን 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 አሜን።
ይኸውላችሁ እግዚአብሔር በወደድነው መንገድ ሳይሆን በወደደው መንገድ ይመራናል። ሁላችንንም ግን የሚመራበት መንገድ የተለያየ ነው። ሁላችንም በአንድ አይነት መንገድ ውስጥ ነው እያለፍን ያለ ነው። እስቲ ጥያቄ ልጠይቃችሁ ነው ወይ? አንድ አይደለም። መቼም ታትሞ የተሰጠ መንገድ የለንም ተባስቶ፣ ወይንም ተሞልቶ ቻርጅ ተደርጎ የተሰጠን ካርታና እንትን የለም፣ አቅጣጫ የለም፣ ጂፒኤስ የለም። አንዱን ሲፈልግ ወይ በኢየሱስ መገሊት የምታልፍበት መንገድ አዋቂ ነው። እኔን በምን መንገድ መምራት እንዳለበት ያውቃል። አሜን። ስለዚህ ባይገባኝም አዋቂን በዚህ ወስዴት እንደምታደርስ። አሜን ሃሌሉያ፣ አሜን ሃሌሉያ። አዋቂ ነው። የምትሄድበትን መንገድ ያውቃል። የምትፈተንበትን ፈተና ያውቃል። መውጫን ያደርግልሃል። እረኛ ታማኝ ነው። አሜን የሚል ጮሆ አሜን ይበል ባካችሁ። ምጥ ውስጥ እያለፍሻለሽ አትልቀቂው። ቢቀርብኝስ አትበይ፣ እጁን አትመንጭቂ። እግዚአብሔር አዋቂ ነው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የበጎ ሐሳብ እንጂ የክፉ ሐሳብ አይደለም። 70 ዓመት ለምርኮ እየሄደ መልካም ነው ይላቸዋል። 70 ዓመት በባቢሎን እንደሚቀጠቀጡ እየተናገረ መልካም ነው ይላል። እንዴት መልካም ይሆናል? 70 ዓመት 70 ዓመት ከተፈጸመ በኋላ ጎበኛቸዋለሁ ይላል። አንዳንዶቹ ለሞት የተቃረቡ ናቸው። ምንድነው የሚጎበኙት? እነዚህ ሰዎች እንደ 70 ዓመት ትሰጠናለህ ይላሉ። ስለዚህ ከእግዚአብሔር ጋር አልተግባቡም። ነቢያቶቻቸው አሁን ትመለሳላችሁ ይላሉ። እግዚአብሔር ይመጣና ስሩ፣ በድንኳን ኑሩ ይላሉ ነቢያቶቻቸው። አጥልቀ ቆፍረ ግርግዳ ገርግድ። 70 ዓመት ሳይሆን አይትመለሱም ማለት። ይሄ እንዴት አዋቂ ነው! አዋቂ ነው። እስቲ በተለያየ ነገር ውስጥ የምታልፉ ዛሬ እግዚአብሔርን ተስፋ አድርጋችሁ የመጣችሁ እረኛችሁ መሪያችሁ ፊታችሁ እየሄደ ነው። አሜን የሚል ጮህ አሜን ይበል። አሜን አሜን ሃሌሉያ። እስቲ ጌታዬ እጄን ይዞኛል የሚል እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረ በረፍቱ ዘንድ ይመራ። የረፍቷችን የት እንዳለ የለመለመ መስካችን የት እንዳለ የሚያውቀው እረኛው እንጂ በጎቹ አይደለንም። በግ ጠብቄ ያውቃለሁ እና ሄደን እናያለን። ነገ የምናሰማራበትን በአእምሯችን ስናስብ ስናሰላስል እናድራለን። እነሱ እያመነዠጉ እየበሉ ይተኛሉ። ግን እኛ እናስባለን፣ ወደዚያ ብንወስዳቸው እንላለን። አእምሯችን ውስጥ የበጎቻችን መሰማሪያ ስፍራ አለ። እረኛችን ቤት አሳልፎ ቤት አድርጎ ኃላፊነት ወስዶ ማድረስ እንደሚችል ያውቃል። እስራኤል ሁሉ እግዚአብሔርን ሲተውት መከተል ሲያቆሙ በየደቂቃው ሲያቋርጡ እንዲህ ነው የተጓዙት። እስራኤል እግዚአብሔር እንዲህ ነው፣ ከነዓን እንዲህ ናት። እነርሱ ግን የተጓዙት እንዲህ ነው። በጣም እንዲህ ማንን እያዩ? ግብፅን እያዩ በጢው ዱባ ምናምን እዚያ ይሻለን ነበረ ምናምን። ግን የተስፋ ሀገር መጓዝ አላቋረጡም፣ እየተጓዙ ነው። የሚጓዙት ግን በጀርባቸው ነው። በጀርባ ተጉዞ ሰው 1 ኪሎ ሜትር አይደለም 50 ሜትር ይሄዳል እንዴ? እኔ አሁን በጀርባዬ ብጓዝ ይሄው እዚህ ላይ ነው የምወድቀው። መጀመሪያ እንደምንም ጥየር እዚያ ጋር ብሄድ ደግሞ እዚያ ታች ነው የምወድቀው። ስለዚህ ላለመውደቅ ፊት ለፊት እያየው መሄድ አለብኝ። ይሄ ሰውዬ ፈጽሞ ተከተለ። አጠገባቸው ያለውን ሰው ፈጽመ ተከተለው፣ ማቋረጥ የለውም በሉት። ዋጋዳ ለሃዳጋያ አሜን። እስቲ ከተለዋለሁ የሚል ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል። ኃይልን ከየት አገኘው? ለካስ ኤልሻዳዩ ደግፎኝ ቆሜያለሁ። ችግሩ ያልጣለሽ በርትተሽ ሳይሆን እረኛሽ ብድግ እያረገ ራጋዳ ለሃዳ ጋይስ ስንደክም እያዘለ እየተሸከመ አሜን ሃሌሉያ በቀስታ እየመራ ራጋዳ ለሃዳ ጋያ ራጋ ያን አልፈን ዛሬ የዘመርነው በረኛችን ስለተደገፍን ነው። ባፍጢማችን ሊደፋን ሲል ብድግ እያረገ ገፋይ ለመውደቅ ተንገዳገዱ። እግዚአብሔር ደግፎኛልና
እናው እኔ ግን አምላኬን ፈጽሞ መከተል አታቋርጡ። ቢሆንም ነገር ቢሞላም ባይሞላም መከተል ምንም አማራጭ የለም። በቃ እግዚአብሔር ስሙ ብሩክ ይሁን። አሜን ሃሌሉያ። ሶስተኛ ለዚህ ሰው ጉልበት የሆነው ምንድነው? አንደኛ የተስፋ ቃሉን አልጣለም። ሁለተኛ እግዚአብሔር መከተል አላቋረጠም። መንገዱ ገብቶት አይደለም፣ እንደነርሱ ነው። ግን አዋቂ ነህ፣ ቁልቁል አዋቂ ነህ። አንድ ጊዜ ወደ መገለጥ ተራራ ይዟቸው ወጣና ከዚህ ከታችኛው ሰፈር ውስጥ ብዙ ተጎድተዋል ማለት ነው። ወጣና ዘጉጂ ባከዚህ መሆን በእኛን መልካም ነው። አንዳንድ ጊዜ እኮ በዚህ መሆን መልካም ነው የምንለው ጌታ እንደው ከዚህ ባላወጣኝ የምትሉ ድንገት ይመጣና በደግ አድርጎ ቁልቁል። እግዚአብሔር እኮ ለዓላማው አፈናቃይ ነው ራሱ። ግልጽ ነው። እና እነ ጴጥሮስ ዮሐንስ ያዕቆብን ውረድ አለ። ውረድ እኔ እዚህ ላይ አምጥቼ ኢንጆይ ኢንተርቴን እንድታደርግ አይደለም የጠራው። ውረድ፣ ገና አሳርህን ትበላለህ። ግልጽ ነው። እነርሱ አንድ ለሙሴ አንድ ለእንትና እዚህ ድንኳን እዚህ ሊገቡ ታምራት ሲፈልጉ እንዲህ ሊገቡ ሕግ ሲፈልጉ እዚያ ሊገቡ ኢየሱስ ሊሉ ቡና ሊጠጡ እዚያው ሊከትሙ ውረድ አለው። እንደውም አወረደና እንደኔ አይደለም እንደው እንትን ባል ጊዜ ያስታጥቁሃል፣ አፈርድብ ያስገጡሃል። ስለኔ የተጠላችሁን በበጎች በተኩላዎች መካከል ልካችኋለሁ፣ እንደ በጎች ይቦጭቋችኋል አለ። ከመገለጥ ተራራ ወርዶ ይሄን የሚል አምላክ ስሙ ብሩክ ይሁን። አሜን ናችሁ? ሃሌሉያ። ሶስተኛው የእግዚአብሔርን ውለታ አልዘነጋም። መከራ ውለታ ቢስ ያደርጋል አያደርግም? እስቲ እንደው በድፍረት ልጠይቃችሁና ጌታ ለኔ ምን አደረገ አላሰኛችሁም? መከራ እኔን አሰኝቶኛል። ያሰኛችሁ እስቲ እናንተ ጋር መጥቼ ምን መዋል ማደር አለብኛ? እናንተ ሰፈር በጣም ዝማሬ በዝማሬ ነው። በጣም የሚገርማችሁ እስራኤል ከግብፅ ምድር ከጸናችው የፈርዖን እጅ እግዚአብሔር ነው ያወጣቸው። ምን ይላል? የሕዝቤን ጩኸት ሰማው። እግዚአብሔር ሲያገኛቸው ተደላድለው አይደለም። እግዚአብሔር ሲያገኛቸው ሊያድናቸው ሲወርድ እየጮሁ ነው። እግዚአብሔር ሲያገኛቸው እየተቀጠቀጡ ነው። እግዚአብሔር ሲያገኛቸው ተጎሳቁለው ነው። ሰማው፣ የሚያደርጉባቸውንም አየው፣ ወረድኩ አለ። አቤት ባለውለታ! ወረድኩ አለ እና አወጣቸው ዘንድ መጥቻለሁ አለና መሪ ሰጣቸው። ማን የሚባል? ከፈርዖን ዙፋን ፊት ፈርዖንን ዙፋን ሊወርስ የሚችለው ልጅ አፈናቅሎ ከእግዚአብሔር ጋር መከራ መቀበል ይቻለኛል ያለ። በዚያን ዘመን ያለ የፈርዖን መንግስት ማለት ቀላል አይደለም። የብዙ ምርምሮች ምንጭ የሆነ ገናና ኃያላን የወጡበት ሀገር፣ የዚህ ሀገር መሪ መሆን ማለት በጣም የሚያስጎመጅ ነው። ያንን አስጥሎ አወጣው። ይሄ ለእስራኤል ውለታ ሊውል ፈልጎ ነው። አወጣቸው። የኤርትራን ባህር ከፈለ። እንደገና ደግሞ በምድረ በዳ መራቸው። ነህምያ ላይ ምን ይላል? እግራቸው አላበጠም፣ አንድ ነገር ልብሳቸው አላረጀም ይላል። ባለውለታቸውን አብልቷቸዋል፣ ጥላ ጋርዶላቸዋል፣ መርቷቸዋል። ግን ሁልጊዜ ውለታ ይረሳሉ። ወገኖቼ ዛሬ የምዘምረው በትላንት ውለታው ነው። እኔ በበኩሌ ይሄ ትምህርት ሲገባኝ የእግዚአብሔር የውለታ ባለ ዕዳ እንደሆንኩ ነው ሁሌ ማስበው። እስቲ አንድ ጊዜ ጸጥ ብላችሁ የእግዚአብሔርን ውለታ ቁጠሩ። ፈንቅሎ ነው ካላችሁበት የሚያወጣችሁ። ለወይን ቦታዬ ምን ያላደረኩ፣ ላንቺ ምን ያላደረገው ነገር አለ? ጥለውሽ በሄዱ ጊዜ ከቦ አሙቆ፣ ዘመድ ባጣንበት ጊዜ ከልሎ፣ በብቸኝነት ወራችን አብሮን ቁጭ ብሎ፣ እነሆ ሚግላስ የሚቀመስ በጠፋበት ጊዜ ሰወር አርጎ አጉርሶ፣ ተዘጋ የተባለውን ከፍቶ፣ ባዘነ የተባለውን ሰው አይሆንም ይቺ ሰው አትሆንም ብለው የቤተሰብ ማህበር የወሰኑበትን ሰው ያረገ ጌታ። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! እግዚአብሔር ባለውለታዬ ነው የሚል ጮህ አሜን ይበል።
አሜን። ማክራሃ ዳላጋዳጋያ እግዚአብሔር ባለውለታሽ ነው። እግዚአብሔር ባለውለታህ ነው። ያንን ወራት አስብ፣ ትላንትናን አስብ። ዝግት ብሎብህ ድርግምግም ብሎብህ ወዳጅ ዘመድ የምትላቸው ሁሉም ተውኝ፣ አንድም ከኔ ጋር አልነበረም። የስብከቱ ስራ እንዲፈጸም ጌታ ባጠገቤ ቆሞ አበረታኝ እንዳለ አጠገባችን ቆሞ ያበረታን። አሜን ሃሌሉያ። የተጣልነውን አንስቶ ባጠገባችን ባለፈ ጊዜ ጊዜው የፍቅር ነበረና ቆሞ አጥቦ ሸልሞ ደራርቦ ያቆመን ጌታ፣ ታሪክ የቀየረ ጌታ፣ ያዘመረን ጌታ፣ ጌጠኛ ልብስ ያለበሰን ጌታ እንዴት ውለታው ይረሳል? የመጨረሻ ምንደክመው ውለታ ስንረሳ ነው። እስራኤላውያን ምን ይላሉ? ጠሊቁን ባህር የከፈልክ አንተ አይደለህም? ፈርዖንን ያሰመጠህ አንተ አይደለህም? አቤት ጉልበት ሲሆን! ለልጆቻችሁ ንገሩ የሚለው ወገኖቼ፣ ቁጭ አድርጋችሁ ልጆቻችሁ እንደኛ እንዳያጉረመርሙ ምን አለ? ንገረው። በግብፅ ምን እንደነበርክ፣ እንዴት እንደነበርክ፣ እንዴት እንደወጣ በጸናች ንገረው እንዳይረሳ። ስለ እኔ እንድትዘምር ለልጄ ነግሬያታለሁ። እግዚአብሔር እንዲህ ነው ብያታለሁ። ያኖራል፣ በምድረ በዳ ይደግፋል፣ ይይዛል፣ ያቆማል። ሻካታ ለሃዳ ጋይስ እስቲ ጌታ ያቆማችሁ። የረዳኝ የረዳኝን አመሰግናለሁ፣ በጉባኤ መሃል ከፍ አደርገዋለሁ። የረዳኝን አመሰግናለሁ። የውለታው ብዛት እንዴት ይከብዳል! ባለውለታ ዘምሩት። ውለታውን ስትገቡ ዛሬ ውለታችሁን ቁጠሩ። አሜን የሚል ጮህ አሜን ይበል። ነፍሴ ሆይ እግዚአብሔርን ባርኪ። ምን ተገኘ? ኃጢአትሽን ይቅር የሚል ደዌሽን የሚፈውስ እንደ ጎልማሳ የሚያድስሽ አመስግኝው። አሜን ሃሌሉያ። ላደረገልን እልልታ፣ ላደረገልን ጭብጨባ ይገባዋል። ውለታ መርሳት ማለት እግዚአብሔርን በጣም ነው የሚያሳዝነው፣ በጣም ነው የሚያስቆጣው፣ በጣም ነው የሚያሳዝነው፣ ልቡን በጣም ነው የሚሰብረው። ለወይን ቦታ ያላደረኩለት ነገር ምን አለ? እስቲ ተመልከቱ። እነሆ በለዓም ሊመክር ሲወጣ መሪዎችን ሙሴንና አሮንን ሰጠዋቸው፣ ማርያምን ሰጠዋቸው። የበለዓምን ምክር ምርቃት አደረኩት። ምን አደረኩ ሕዝቤ ወይ ንገረኝ አለ። እኛ አንዳንዱ ፊት አንድ አርጌ ምን አረኩ? መች የት ነበርክ አንተ? መቃብር ላይ እኮ ይሄኔ እኮ መታሰቢያም የለህም ነበረ። አኖርኩህ፣ ለብዙ ሕዝብም አገልጋይ አረኩ ቢለኝ የት ነው ምገባው? ወገኖቼ ሆይ እግዚአብሔር ውለታ አትርሱ። መንገዳችሁ ጉልበት ይሄ ነው። አሜን። ምን አረገልሽ? ዝም ብለሽ ነው አሁን ጧት ስትመጡ ምን እንደው ዝም ብለሽ ዋ ብለሽ ትሄጃለሽ። ካውካዋ አንተ ካውካዋ ሊል ይችላል። ባል ሚስቷን ልትል ይችላል። ምን ትቸኩላለህ? አየነው፣ ሮጥን፣ ምንም የለም። አንቺ ሰነፍ፣ የጠበቀን የከለለን ያን ጨለማ ያበራልን ራጋዳላሃዳጋያ ራጋዳላሃዳጋያ አሜን የሚል ጮህ አሜን ይበል። አራተኛ ይሄ ሰውዬ ውለታውን አይረሳም። 45 ዓመት እግዚአብሔርን ስከተል እነዚህን ዓመታት እግዚአብሔር ጠበቀኛል። ውለታ አራተኛውን ልንገራችሁ ቶሎ ብዬ ልሂድ። እግዚአብሔር መልእክት ልኮላችኋል ወይስ ዝም ብዬ ነው? ግልጽ ነው። አይ እንደው ተያያዙና እንጥሳለን ምናምን እንጠረምሳለን በሉ ብዬ አሟሙቂያችሁ ሄጄ እኔም ቤት ገብቼ ጠያቂ ያለኝ አላልኩህም? ከየት አመጣኸው? ማለት እኔም ማገለግለው ቤተኞችን እንጂ ደንበኞችን አይደለም። ደንበኛ የሆነ ነገር ፈልጎ ነው የሚመጣ። ቤተኛ ግን ቤተኛ ነው። እኛ እኮ ደንበኛ ለማስደሰት ነው እኮ ማስታወቂያውን ያበዛ ነው። ሰማይ ዝቅ ይላል፣ ምድር ከፍ ትላለች፣ ይገለባበጣል፣ ይሰነጣጠቃል፣ ገለል ይላል፣ ይበተናል ያልነው ገበያተኛው ገለል ይላል ብለውናል። እንዴት ነው ምናምን። እንደውም ገለል አድራጊዎቹን ሁሉ ሙልት አድርገን በስክሪን ላይ እገሌም አለ እንቶኔም አለ እስቲ ምረጥ ምናምን። ልክ ሱፐር ማርኬት ገብቶ ብድግ እንትና ባለ ጊዜ እመጣለሁ ይላል።
ቤተኞች ግን ነገር ቢሞላ ባይሞላ በዚህ አልፈትነው ብለው ይከተላሉ። አሜን የሚል ጨዋ አሜን ይበል። ሲጎድል የሚሄዱ ሲሞላ የሚመጡ አይደሉም። በሁሉም ውስጥ ታማኝ አገልጋዮች ናቸው። አራተኛ መንፈሳዊ ጉልበቱን ያላስነካ ያላስበዘበዘ ነው። ወገኖቼ ሆይ መከራ ይበዘብዛል፣ ያደክማል። ዛሬ አንድ የምስራች ልንገራችሁ። ጸጋችሁን የጣላችሁ ጸጋችሁ ይመለሳል። መከራ አገልግሎታችሁን ያስጣለ ዛሬ ታገለግላላችሁ። አሜን የሚል ማጠኔን አላቆምም የሚል ራጋዳላ ሃዳጋያ መከራ የማያስጥለው ነገር የለም። እንድታገለግይ አይፈቅድም። እና የሰውዬ ምን ይላል? ሙሴ በላከኝ ጊዜ የነበረኝ ብርታት ለምስለላ ዛሬም አብሮኛል። ልክ እንደዚያው ጊዜ ሁሉ አሁንም ወደ ጦርነት ለመሄድ ኃይሉም ብርታቱም አለኝ። እስራኤል ሳይዋጋ ሲሸነፍ ይሄ ሰውዬ ቆሞ ያለፈ ሰው ነው። እስራኤል አንድም ቀን ተዋግቶ ተሸንፎ አያውቅም። በአብዛኛው በምድረ በዳው ጉዞ ምንም ሳይዋጋ ገና አንዳንድ ሰው ገና ሲነሳ በኢየሱስ አንተ ደከመኝ ይላል ገና ሳይሄድ። ከዚህ ሰው ያጠገብ ዞር በሉ። ምን አዚም ነው የሚጥልባችሁ ማለት ገና ከቤት ሳይወጣ አንዳንዱ በኢየሱስ አሁን አይደለ እንደ የበላሁት ራበኝ። እስራኤል ገና ሳይዋጋ ረጃጅሞች ናቸው፣ ከኛ ይበልጣሉ፣ ምናምን ይላሉ ብለው ከዚሁ ይሸነፋሉ። ካሌብ ግን እንውጣ እንደ እንጀራ ይሆኑልናል። ያን ያለ ሰው አሁንም ጉልበታም ነኝ። አሜን የሚል ጮህ አሜን ይበል እስቲ። ጸጋዬን አላስነካም የሚል ራጋዳላሃዳ ጋይስ እየጨመረ ይሄዳል የሚል እየጨመረ የጻድቅ መንገድ እንደ ንጋት ብርሃን ነው። እየጨመረ ቃል አገልግሎት እየጨመረ ዝማሬ እየጨመረ ጸሎት እየጨመረ ራጋዳላሃዳ ጋይስ መነቃቃት እየጨመረ ይሄዳል የሚል ጮህ አሜን ይበል ባካችሁ እስቲ። ይጨምራል የሚል በዚህች ቤተ ክርስቲያን ይጨምር። ሃሌሉያ። በአንተ ውስጥ ይጨምር፣ በአንቺ ውስጥ ይጨምር። አሜን ሃሌሉያ። መቅረዝሽ አይጉደል። ማጊያ ዶላ ሃዳጋይስ ዛሬ ምን ነካቸው እንዲባል ሁሌ ተአምራት ሰው እንድትሆኑ ጸሎታችሁ እሳት ማጃታራ ለሃዳጋይስ የጉልበታችን ምንጭ ኢየሱስ ነው። የኃይላችን ምንጭ መንፈስ ቅዱስ ነው። አሜን የሚል ቀን በቀን እንሞላዋለን። ቀን በቀን ሊሞላን የተዘጋጀ ነው። ሻት ያለ ሃዶጋያ አሜን የሚል ጮህ አሜን ይበል። ኒራዳጋ ይህች ቤተ ክርስቲያን ብዙ ምርኮ ተወስዶባታል። እግዚአብሔር ግን በእያንዳንዳችሁ ውስጥ ይመልሰዋል። እርግፍ አድርጎ ጥሎ ባዶውን። ይሄ ማለት የተማረከ ጦር ባዶውን ማለት አፎት ብቻ ይዞ የሚፎክር ሰውየው ተማርኮ ሄደና አሉ እንደ ጀንበርናውን ምኑን ጥይቱን ጠመንጃውን ጋሻውን አስማርኮ ሄዳሉ። ሲመለስ አያ ጦርነቱ አለቀ እንዴ ያለችው አሉ ሴትዮ። አዎ እንትኑ የታለ ምንድነው ማነው ጎራዴው የታለ ሲል ወሰዱት። አገልግሉስ ወሰዱት። ዝናሩስ ወሰዱት። እንደዚህስ ወሰዱት። ምናምኑስ ወሰዱት። አፎቱስ ሞቻለሁ እንዳለ አሉ ሰውየው። ሁሉን አስማርኮ በአፎት የሚፎክርና ተማርከን አልቀን ኢየሱስ ጌታ ነው በል ይላል። አፎት ነው ይሄ። ማስመለስ ይመለሳል የሚል ባካችሁ በደንብ እጃችሁን አንሱ። ልባርካችሁ። ዛሬ ይጀምር። ጸጋሽ ማቆጥቆጥ ይጀምር። መለምለም ይጀምር። ኢላሃ ዶጋ ያሳጋ ራጋዳላ አሁን ይመለስ በኢየሱስ ስም አሁን ይመለስ። መከራ ያስጣላት ዝማሬ፣ መከራ ያስጣላት ጸሎት፣ መከራ ያስጣላት ትንቢት፣ የሰው አንደበት ያስጣላት አገልግሎት፣ ያስጣለው አገልግሎት በኢየሱስ ስም አሁን ያቆጥቆጥ። አሁን ይመለስ በኢየሱስ ስም። መንፈስ ቅዱስ አሁን ሬላ ሃዳጋይስ ሻጋዳላ ሃዳጋይስ ብርሃን ቤቷን ይሙላ፣ ብርሃን ቤቱን ይሙላው። አሜን ሃሌ እልልታ ከቤታቸው ይምጣ። ሪጋዳላ ሃዳጋይስ አላስነካም ጉልበቱን።
መንፈስ ቅዱስን አላስነካም። ከበበና ጠበቀ። እነርሱ እዚያ ሲያጉረመርሙ እሱ ሻካታ ካዳላ የመውረስና የማገልገል ፍላጎቱ አልበረደም። ጨረስኩ። የመውረስና የማገልገል ፍላጎቱ አልበረደም ማለት በጥቂቱ የማይረካ እና ምን አለ? ተራራማውን ሀገር ስጠኝ መንጥሬ ምን አደርገዋለሁ? ይዘዋለሁ ያለ አይኖቹን ከፍ አድርጎ ለመውረስ ያለው ጉጉት ያልበረደ ለማገልገል ያለው ፍላጎት። አብዛኛዎቻችን መከራው ቀጥቅጦን ለማገልገል አይደለም መቆም ግራ ገብቶናል። ከጸሎት ሸርተት ብለናል። ከዝማሬ ሸርተት ብለናል። ከናታኒም ሸርተት ብለናል። ከወንጌል ስርጭት ሸርተት ብለናል። ይኸውላችሁ ይሄ ጨለማ ላይ ብርሃን ይበራል። የሚበራው ብርሃን ግን በጨለማ ያሉትን ወደ ቤቱ ሊያመጣ ነው። የመጨረሻው የወንጌል ስርጭት ስራ ይሰራል። አንዱ ሺውን ይማርካል። አሜን የሚል ጮህ አሜን ይበል። ይሄ የተዝረከረከ ወንጌል፣ ይሄ ኃይለኛ የሆነ ግን ጉልበቱን ያጣ፣ ይሄ ለገበያ የቀረበ ወንጌል እንደገና በታናናሾች ስራ ይሰራል። አሜን ሃሌሉያ። እዚህ ውስጥ በቅሬታዎች ይሰራል። አሜን የሚል ጮህ አሜን ይበል። የገበያውን ግርግር ጸጥ ያደርጋል። ይራሃዳጋ ለሃዳጋይስ የእግዚአብሔር እጅ አብራችሁ ትወጣለች። የእግዚአብሔር እጅ አብራችሁ ትገባለች። አክስት አጎትህን ትወርሳለህ። ይሄ ወንጌል የሚያወርስ እንጂ የሚያሶር እንድንወረስ የሚያደርግ አይደለም። ይሄ ወንጌል አለው። እኔ አይኔ አይቻለሁ። ምድረ በዳ እፍ ብለን ሰው ሲወረስ በዚህ ከተማ ብዙ ሕዝብ አሉኝና ዝም አትበል፣ ማንም ክፉ አያደርግብህም አለ። ቆሮንጦስ ውስጥ ደንግጧል መሰለኝ። መጣና በሐዋርያት ሥራ ምዕራፍ 18 ላይ አይዞህ አለ። በዚህ ከተማ ብዙ ሕዝብ አለኝ አለ። በሰማርያዊቷ ሴት የሰማርያን መከር የሰበሰበ ጌታ በአንተ የአዲስ አበባን አልልህም ድንበር አሻግሮ መከር ያሰበስብሃል። አሜን። ወርሳለሁ የሚል ጮህ አሜን ይበል። ማራሃጋታ ለሃዳ ጋይስ የምንወርሰው የሰፈርን ቤት አይደለም። የሰፈራችንን መሬት አይደለም። የጎመጀነውን ኔሚት ክሌሚት ይሁን ይሄ ዘራፊ ሰላቢ መንፈስ አይደለም። የምንወርሰው ሲኦል የያዘውን የሲኦልን ደጅ መስበር የሚችል የናዝሬቱ ኢየሱስ ካንቺ ጋር አለ። የሟርተኞችን ሟርት የሚዘጋ የአስማተኞችን አስማት የሚዘጋ እኖ ካንተ ጋር ይሆናል። በሄድክበት አጋንንት ይጮሃል። ዲላሃዳ ጋይስ ምን እናድርግ ብለው ይንበረከካሉ። እግዚአብሔር እሳቱን ይጨምራል። የሰውን ልብ እንድታነብ ያደርግሃል። እግዚአብሔር ይሰራል የሚል ጮህ አሜን ይበል። በደም እግዚአብሔር ይሰራል። እስቲ እግዚአብሔር ተስፋ ይገባላችሁ። ታገለግኛለሽ ታገለግለኛለህ ያለ እስቲ እጃችሁን አሳዩኝ። እግዚአብሔር ታገለግለኛለህ ያለ አሁን ግን ያለህበት የተመሰቃቀለ ሁኔታ ሁሉን አስጥሎ ተራሰው ያደረገ ልንገርህ፣ አንተ ተራሰው አይደለህም። አንተ የእግዚአብሔር ምርጥ ነህ። አንተ ኃያል ነህ። ኃይልን ይሰጥሃል። በብርታት በጉልበት አይደል፣ መንፈስ ይመጣል ይገባብሃል። ሻራሃላ ጋዳ ጋይስ የቂስን ልጅ ምን አገኘው የተባለ መንፈስ ገብቶበት ነው። ወገኖቼ ወይ በቤተሰቦቻችሁ አነጋጋሪ ነገር ይሆናል። በጓደኞቻችሁ አነጋጋሪ ነገር ይሆናል። የአነጋጋሪ ነገር በጨለማ ያሉትን አማጋዳ ለሃዳ ጋይስ አሜን የሚል ጮህ አሜን ይበል። ይወላችሁ እዚያ ቤት እኖ እዚያ ጨለማ ውስጥ ወንጌላውያን አሉ፣ ዘማሪዎች አሉ፣ ሳይንቲስቶች አሉ። ስበት አወጣዋለህ። አሜን። ክብር የማይፈልጉ ጥቅም የማይፈልጉ ኢየሱስን ማገልገል የሚፈልጉ ቅሬታዎች አልመጡም፣ እየመጡ ነው። ያንን ቅሬታ ጥሩምባ እየነፋ መለከት እየነፋ ኢየሱስ ያድናል ብለህ እየመጣ የምታመጣ አንተ ነህ። እኔ ነኝ የመጨረሻውን መከር የምሰበስብ የሚል ጮህ አሜን ይበል። እኔ እጅ ነው ያለው ቁልፍ የሚል ጮህ አሜን ይበል። እኔ እጅ ወንጌል ይበረታል። እኔ አንደበት ላይ እሳት ይሆናል። አሜን 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 አሜን። ኢዳጋዳ ለሃዳ ጋይስ ታምራት የማይሸጡ ምንም የለንም ኢየሱስ ያድናል ብለው ሽባ ብድግ ሲል ዞር ብለው ኢየሱስን የሚሰብኩ አንተ ምን ነካ ብዙ ተብሎልህ፣ አንቺ ምን ነካሽ ብዙ ተብሎልሽ መከራ የሚያስጥልሽ አትጣይ፣ ተነሺ። ጸሎትሽ ያሻግራል። ራባጋዳ ለሃዳ ጋይስ ጸሎቴ የቆመውን ያስቀጥላል። እግዚአብሔር ካንተ ጋር ይሆናል። እደርሳለሁ የሚል ተስፋዬን እጨብጣለሁ የሚል ኢየሱስ ጌታ ነው። ተነስተን እንጸልይ።